እኔ አንድ ጥያቄ የሆነብኝ ነገር አለ። ፍቅር የእውነት ዳዊትን አፍቀራው ነው ወይንስ ደግሞ ዳዊት አደይን ስለሚያፈቅራት እልህ ይዟት ነው? ይሄን እስኪ ለእናንተ ጥያቄ ነው፣ ኮሜንት ላይ አስቀምጡልኝ። ምክንያቱም ፍቅር የያዛት ፍቅር ሳይሆን እልህና የሆነ በቃ ከሷ እንዴትን ያንሻለው እንዴት የቤት ሰራተኛን አፍቅሮ እኔን አያፈቅረኝም የሚል ከሷ ጋራ ግብ ግብ ወይንም ደግሞ እልህ ውስጥ የገባች ይመስለኛል። ምክንያቱም ፍቅር እንደዚህ አይደለም። ፍቅር ደካማ ነው የሚያደርገው እንጂ እንደዚህ ሰይጣን አያደርግም ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ዛሬ እንግዲህ የአደይ ድራማ በለመድነውና በተለመደው ሰዓት ይለቀቃል። በጣም ለማየት ጓጉቻለሁ። ምክንያቱም ፍቅርን ዳዊት በጣም ልብ የሚሰብር ነገር ነው የነገራት። እዚህ ጋም ደግሞ እህቱ ስትመጣ ምንድነው ይሄን እያረግሻለሽ ወንድሜን ምን እያረግሽ ነው ብላ ነበር የጠየቀቻት ማለት ነው። ዳዊትዬ የኔ ፍቅር ምናምን በቃ ፍቅርን በጣም ነው መጣላት በነገራችን ላይ። ምክንያቱም በቃ አደይን የምታደርጋት ነገር ስለሚያናድደኝ በጣም ነው መጣላት። ላያት ራሱ አልፈልግም ድራማ ውስጥ ማለት ነው። ለምን እንደሆነ አላውቅም። እስኪ እናንተ ፍቅር እንደኔ የምታናድዳችሁ ልጆች ካላችሁ እስቲ ኮሜንት ላይ ሀሳባችሁን አስቀምጡልኝ የእውነት። ምክንያቱም ምንም ነገር ሳታደርጋት ዳዊት ያፈቅራታል። ስለዚህ ለምን እኔ ያለሁኝ እሷን አፈቀራት ብላ ነው እንግዲህ ፍቅር አደይን እንደዚህ የምታሰቃያት ማለት ነውና አደይ ደግሞ የምትፈልገው እናቷን እና የታመመች እህቷን ማስታመም እናቷን መርዳት ነው የምትፈልገው እንጂ በአሁኑ ሰዓት ለምነዋት ራሱ እናግባሽ ወርቅ በወርቅ እናልብስሽ ቢሏት ራሱ የምትፈልግ ልጅ አይደለችም። ምክንያቱም አላማ ያላትና ወደፊት እንጂ ወደ ኋላ ማትል ልጅ ናት። በጣም ጀግና፣ በተወልዳ ባደገችበት ሀገር አደይ የምትታወቀው በጀግንነቷ ወንድን ራሱ መደብደብ የምትችል ጀግና ናት። ግን ደግሞ አሁን ላይ እዚህ መታ ግን ህይወትን ለመለወጥ ብላ ዛሬ ላይ ፍቅር እንደፈለገች ታደርጋታለች ማለት ነው። አንዳንድ ጊዜ በነገራችን ላይ ማጣት በጣም ከባድ ነው እውነት ለመናገር ማለት ነውና ማጣት ብዙ የማያሳያችሁ ነገር የለም። ብዙ ነገር ታያላችሁ ማለት ነውና ከባድ ነው። ዳይመንድም እንግዲህ ለምንድነው እንደዚህ ያደረግሽው ብሎ ሁሉን ነገር ነበር አፋጦ ሲጠይቃት ብርህን ወስደሃል ምን አገባክ ከኔ ምን ትፈልጋለህ ምን ቀረህ ነበር ያለችው። ደግሞ እንግዲህ ዳይመንድ እንደዚህ አይነት ነገር መሳፋጣ ነገር አይወድም ማለት ነው። እውነቱን እንደዚህ ምንም ሌባ ቢሆንም ምንም ቢሆንም ውሸት ግን አይወድም ማለት ነው። በጣም ኃይለኛ ልጅ ነው። እና ወዶቼ ዳዊትም አሁን ላይ ፍቅሯን ይቀበል ወይንስ አደይን ይንከባከብ? አደይ ያለችበትን ሁኔታ ያውቃል። እና አሁን ላይ ዳዊት ምን ማድረግ እንዳለበት ግራ ገብቶታል። ባርኮትም ደግሞ አደይን ያፈቅራታል። አሁን ላይ ባርኮት ስራ ቦታ ነው ያለው። እየደወለ ይጠይቃታል። እንዴት ሆንሽ ምን ሆንሽ እያለ ይጠይቃታል ማለት ነው አደይን። እና በተለይ ግን ዳዊት አደይን እንደሚያፈቅራት ነው የምታውቀው ፍቅር ማለት ነው። በተለይ ወንድሟ ራሱ እሷን እንደሚያፈቅራት ብታቅ ማለት ነው ያለምንም ጥርጥር ህይወቷን ነው የምታጠፋው ብዬ አስባለሁ ማለት ነው ቤተሰቦች። ምክንያቱም በጣም ሰይጣን ናት ልጅቷ ፍቅር ማለት ነው። በጣም ሰይጣን እና ብቻ የኤላ ሀብል ከጠፋ በኋላ በጣም ብዙ ነገሮች ተቀይረዋል። በጣም ብዙ ነገሮች ተገለባበጡ። በጣም ከባድ ነገር ነው የተፈጠረው ማለት ነው በኤላ ሀብል የተነሳ። ፍቅር አሁንም ክፋቷንና መጥፎ ነገሯን መቼም አታቆምም ማለት ነው። መቼም አትማርም ፍቅር ማለት ነው። ግን ደግሞ ይሄን ነገር ባርኮት ወንድሟ ቢያቅና ዳዊት ይሄን ነገር ቢያቅ ራሱ በጣም ደስ ይለኛል። ዳዊት በነገራችን ላይ በጣም ነው የሚጠላት ፍቅርን ማለት ነው። እንደ ጓደኛ ነው የሚወዳት እንጂ እንደ ፍቅረኛ አይደለም። እና የሚወደድም ጸባይም የላትም በነገራችን ላይ ፍቅር በጣም መጥፎ ሴት ናት እንደምታዩት። ሁሉንም ሰው ነው የምታሰቃየውና ይሄን ሁሉ ነገር የምታደርገው ግን ዳዊትን የራሷ ልታደርግ ስለምትፈልግ ነው። ግን ዳዊትን በፍቅር ነው እንጂ ለሷ ማድረግ ያለባት እንደዚህ ሰዎችን እየገደለች ሰዎችን እየደበደበች ሰዎችን እያንቋሸሸች በጭራሽ ዳዊት ለሷ ሊሆን አይችልም ብዬ አስባለሁ። እስኪ ይሄን ሀሳብ ነው የእናንተን ሀሳብ እስቲ ኮሜንት ላይ አስቀምጡልኝ። እውነት በጣም ግራ አጋቢ ስሜት ነው ያላት። ወይ ጥላቻ አትሉት፣ ወይ ቅናት አትሉት፣ ወይ ፍቅር አትሉት፣ ወይ በቀል አትሉት። ምንም እኮ ከአደይ ጋር የሚያገናኛት ነገር የለም። እና ዳዊት ያፈቅራታል ብላ ስላሰበች ብቻ ነው እንደዚህ የምታደርገው ማለት ነው።